በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትገኙ ኦርቶዶክሳውያን ክርስቲያኖች እንዲሁም ደግሞ ሌሎች በጠቅላላ የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት በእኔም በእናንተም በሁላችን አድሮ ይኑር። እንደምን አላችሁ? ሰማይን ያለ ምሰሶ ከነግሱ የዘረጋው ምድርንም ያለ ካስማ በውሃ ላይ ያጸናው የሚታየውንም የማይታየውንም ሁሉ የፈጠረ የመላእክት አምላክ የነቢያት አምላክ የሐዋርያት አምላክ የጌቶች ጌታ የነገስታት ንጉሥ የአማልክት አምላክ የኃያላን ኃያል የልዑላን ልዑል የቅዱሳን ቅዱስ የክቡራን ክቡር እግዚአብሔር ከዘላለም እስከ ዘላለም ስሙ የተመሰገነ ይሁን። ሁላችሁም እግዚአብሔር ይመስገን በሉ። አሜን። ይህችን ሰዓት የሰጠን የጊዜ ባለቤት እርሱ በቀራንዮ አደባባይ ደሙን አፍሶ ሥጋውን ቆርሶ ያዳነን የአብ ልጅ የድንግል ልጅ የናዝሬቱ ኢየሱስ ክርስቶስ ስሙ ከዘላለም እስከ ዘላለም መስጉን ይሁን። ረድኤተ እግዚአብሔርን አጋዥ በማድረግ ባለፈው እንደነገርኳችሁ የጌታ በዓላት በሚል የኢየሱስ ክርስቶስን ለኛ ሲል ያደረጋቸውን የማዳን በዓሎች እንመለከታለን። ይህንን መጽሐፈ አሚን ወሥርዓት በሚለው መጽሐፌ ላይ ሁላችሁም ልትመለከቱ ትችላላችሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየዕለቱ በዓል አለን። አንድ ብቻ አይደለም። ይሄን በመቀጠል እንመለከተዋለን። ለዛሬ ግን በመጀመሪያ ነገር ወቁ። ኦርቶዶክስ ተዋሕዶ ቤተክርስቲያን በዓሎች አሉን። አንድ ነገር እዚህ ጋር ሳውቂያችሁ ልሂድ። በዓል ራሱ ሲጻፍ በኦርቶዶክስ ቤተክርስቲያን አጻጻፉ ጥንቃቄ ያስፈልገዋል። እንዴት? በቃል ልንገራችሁና በፊደል ታዩታላችሁ። በዓል በአይኑ አ ሲጻፍ በዓል ተብሎ የእግዚአብሔር በዓል ማለት ነው። እግዚአብሔር የሚመሰገንበት ማለት ነው። በአልፋው አ ከተጻፈ ደግሞ በዓል የጣዖት ስም ነው ወይም የሰይጣን ስም ነው። ወይም ደግሞ በዓል በዓሊም በነጠላው በዓል ተብሎ የሚጠራ ጣዖት አለ። በብዙ ሲሆን ደግሞ በዓሊም ይባላል። በዓሊም ጣዖቶች ናቸው። ስለዚህ የሁለቱ ልዩነት ታውቁት ነበር? አሁን አውቃችኋል። እስቲ ታውቁ የነበራችሁ ጻፉልኝ። አውቅ ነበር ይሄንን። የማታውቁ ደግሞ አላውቅም በሉ። መልካም። አሁን ደግሞ ቅዱስ ዳዊት ልበ አምላክ ያለውን አንድ ታላቅ ቃል ልንገራችሁ። መዝሙር 73 ቁጥር 8 ላይ ይሄ ቃል ደግሞ ምን ይነግራችኋል መሰላችሁ? ሰዎች ተሰባስበው በየወገናቸው በየህዝባቸው ግሩፕ ይዘው ተሰብስበው የእግዚአብሔርን በዓሎች ከምድር እናጥፋ አሉ ይላል። የእግዚአብሔርን በዓል አይፈልጉም፣ እናጥፋሉ። ስለዚህ ዓለማችን በአሁን ሰዓት የእግዚአብሔር የሆነ ነገር አትፈልግም፣ ማጥፋት ነው የምትፈልገው። ለዚህ ደግሞ በጣም የተመቸ ቅር እንዳይላችሁ የፕሮቴስታንት እምነት ተከታዮች፣ ድንገት ይህን ትምህርት የምትከታተሉ ቅር እንዳይላችሁ፣ የፕሮቴስታንት እምነት ሲጀምር የአውሮፓን ኢንዲቪጁዋሊስቲክ አስተሳሰብ አምጥቶ እግዚአብሔራዊ የሆነውን ባህል በማጥፋት ሰዎች የራሳቸውን ከንቱ የሆነ ወይም የሰይጣን በዓል እንዲተክሉ ያደረገ በአብዛኛው የፕሮቴስታንት እምነት ነው። ስለዚህ በውጭው ዓለም አሁን የእግዚአብሔር በዓላት ሳይሆኑ የሚታሰቡት የሰይጣን በዓል በአብዛኛው። ሌላ ቀርቶ ክሪስማስ ተብሎ የሚታሰበው ሳንታ ክሎዝ፣ ፋሲካ ተብሎ የሚታሰበው ኢስተር ባኒ የለም። እግዚአብሔር አይነሳም። ይሄን ያደረገው በአብዛኛው ለዚህ የዳረገን የፕሮቴስታንት እምነት ነው። ይሄንን ሊቃውንቱ ልታሰቡበት ይገባል። የፕሮቴስታንት ሊቃውንት የሆናችሁ በዓል ባህል አይደለም። ይሄንም ጠንቃችሁ እኮ በዓልና ባህል ሁለቱ የተለያዩ ነገሮች ናቸው።
በዓል እግዚአብሔር የሚመሰገንበት ነው። እርግጥ የኦርቶዶክስ ባህልም እግዚአብሔር የሚገለጥበት ነው። ባህል የሚገለጥበት ነው። በዓል ክብር ነው፣ ምስጋና ነው። ሰማይና ምድር ለፈጠረ ለእግዚአብሔር የሚደርስ ነው። ግን ብዙ ሰዎች ምን አለ ልበ አምላክ ዳዊት? ተባብረው በየወገናቸው አንድ ሆነው የእግዚአብሔርን በዓሎች ከምድር እንሻራሉ። እግዚአብሔርን አውጥተው ጣዖት መተካት ይፈልጋሉ። እግዚአብሔርን አንስተው ከንቱ ነገር ማምጣት ይፈልጋሉ። የእግዚአብሔር ነገር ያስጨንቃቸዋል። አሁን የመስቀል ያስጨንቃቸዋል። ታቦት ያስጨንቃቸዋል። አሁን ስለ ታቦት ብንነጋገር ያስጨንቃቸዋል። ለምን? ፈርዖናዊ ናቸው። ፈርዖን የእግዚአብሔር ታቦት ያስጨንቀዋል። ተመልከቱ፣ አማሌቅ የእግዚአብሔር ታቦት ያስጨንቀዋል። ምክንያቱም ሙሴ በተራራ ላይ ሆኖ እጆቹን ሲዘረጋ መስቀል ነው፣ የመስቀል ምልክት ነው። ያስጨንቀዋል አማሌቅን። ተመልከቱ፣ ዮርዳኖስ ይዞ ሲሄድ ኢያሱ እንደነገርኳቸው ዮርዳኖስ ወንዙ ራሱ የእግዚአብሔርን ታቦት ሲያይ ተከፈለ። የኢያሪኮ ግንብ ይፈራዋል ታቦቱን። ኢያሪኮ ግንብ ይፈራዋል። ግንብ የገነባችሁ፣ የጣዖት ግንብ የገነባችሁ፣ የዝሙት ግንብ የገነባችሁ፣ ይልቁንም የምንፍቅና ግንብ የገነባችሁ ወይም ደግሞ በዘርና በጎሳ አስተሳሰብ ወደ ክደት ውስጥ የገባችሁና ወደ ምንፍቅና ርኩሰት ጠልቃችሁ ወደ ጉድጓዱ የዘለቃችሁና የሰጠማችሁ ሰዎች የኢያሪኮን ግንብ ስለሰራችሁ የእግዚአብሔር ታቦት ሲመጣ ትንቀጠቀጣላችሁ፣ ትረዳላችሁ፣ የማይቀረውም ትፈርሳላችሁ። አንድ ሆነው በየህዝባቸው የእግዚአብሔርን በዓል እንሻራሉ። ኦርቶዶክስ ተዋሕዶ ቤተክርስቲያን በዓል አላት ብያለሁ። ስለ ኢየሱስ ክርስቶስ ሁሉም በዓሉ ሲሆን እና ያለን በዝርዝር ብያችኋለሁ። 18 በዓሎች አሉ። ዋና ዋናዎቹ በሁለት ይከፈላሉ። 9 አበይተ በዓላት ይባላሉ። 9 ንዑሳን በዓላት ይባላሉ። ለዛሬ 9ን አበይተ በዓላት ባይምሯችሁ በልባችሁ የምታውቋቸው ናቸው፣ እንድትይዟቸው ብቻ ፈልጋለሁ። እነዚህ ናቸው እንዴ? እሺ በቃ ያዙልኝ፣ እንድትይዙልኝ ፈልጋለሁ። 9ን እነግራችኋለሁ። እነዚህ ምን ናቸው? በመጽሐፈ አሚኖ ስርዓት ገጽ 82 ጀምሮ ማየት ትችላላችሁ። አንደኛ ከ9 አበይተ በዓላት ዛሬ የምናየው 9ን ነው። ቀጥሎ ደግሞ በሚቀጥለው መርሃ ግብራችን 9ን እናያለን። 9 አበይተ በዓላት አንደኛ ትስብእት። ትስብእት ምንድን ነው? ክብር ይግባውና በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና መድኃኒታችን ኢየሱስ ክርስቶስ በተናገረው ትንቢት ባስቆጠረው ሱባኤ እሱም ቢሆን ትንቢት ነግሮናል። በሐሙስ ዕለት ወመንፈቃለ ዕለት ትወለድ ወለተ ወለተ ተከብሏልና ነግሮናል። እሱ ራሱ በነቢያቱም ነግሮናል። አማካኝነት በነገረን የሰው ልጅ ይድን ዘንድ ከቅድስተ ቅዱሳን ድንግል ማርያም ከመቤታችን ያለ ወንድ ዘር የተጸነሰበት ዕለት ሰው የሆነበት ዕለት በመቤታችን ማህፀን ያ ትስብእት ይባላል። አንደኛ። ሁለተኛ ልደት። በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ከድንግል ማርያም የተጸነሰው ኢየሱስ ክርስቶስ በ9 ወር ከ5 ቀን በቤተልሔም ስለኛ ተወለደ። አምላካችን አምላክ መሆኑን የምታውቁበት የ2 ዓመት ሕፃን ሆኖ 70 ሰገል መጡና የተወለደው አይሁድ ንጉሥ ሴት ነው እያሉ ለ2 ዓመት ሕፃን ሰገዱለት። ኦርቶዶክስ ኢየሱስን ትሰግድለታለች። በፕሮቴስታንቱ ዓለም አላውቅም እምላችሁ አይሰገድም ማለት ነው። የለም ነው። አምላክነቱንም ጥርጣሬ ውስጥ ነው። አማላጅ ነው ለነሱ። ለ2 ዓመት ሕፃን 70 ሰገል ሰገዱ። ንቃ ኦርቶዶክስ፣ አስተውሉ። ሁላችሁ የመዳን መንገድ ይስጣችሁ። 3ኛ ደብረ ታቦር። አምላካችን መድኃኒታችን ኢየሱስ ክርስቶስ በደብረ ታቦር ተራራ ራሱን ገልጧል። ከዛ በፊት አንድ አበይት በዓል አለ፣ ጥምቀት። ስለዚህ ጥምቀት ጌታችን ኢየሱስ ክርስቶስ ተወለደ፣ በ30 ዘመኑ በዮርዳኖስ ወንዝ ተጠመቀ። 3ኛው ጥምቀት። 4ኛ ላርገውና ደብረ ታቦር ደግሞ እንደምታዩት ጌታችን በማቴዎስ 17 እንደተጻፈ ብርሃነ መለኮቱን የገለጠበት ዕለት ነው። አንድ ምናልን ትስብእት የተጸነሰበት መጋቢት 29፣ 2 ልደት የተወለደበት፣ 3 ጥምቀት በዮርዳኖስ የተጠመቀበት፣ 4 ደብረ ታቦር በታቦር ተራራ አምላክነቱን የገለጸበት፣ 5 ሆሳዕና ጌታችን ኢየሱስ ክርስቶስ ሆሳዕና አሁን አድን እየተባለ
ንጉሥሽ የዋህ ሆኖ በአህያ ውርንጫ ተቀምጦ ይመጣል ብሎ ዘካርያስ በ9:9 ትንቢት እንደተናገረ በማቴዎስ 21 ላይ እንደምናየው ጌታችን ድንቅ ሥራ የሰራበት ዕለት ያ በዓል 5ኛ በዓል ሆሳዕና። 6ኛ በዓል ስቅለት። ከሆሳዕና በኋላ በእኛ በቤተክርስቲያናችን ይትበሃል ወደ ስቅለቱ ነው የምንገባው። ስለዚህ 6ኛ ስቅለት። 7 ከስቅለት ቀጥሎ ትልቁ በዓል ምንድነው? አብይ በዓል ነው የምናወራው፣ ትንሣኤ። ስለዚህ 7ኛው ደግሞ በ3ኛው ቀን ሞትን ድል አድርጎ መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና የተነሳበት 7ኛው አብይ በዓል ነው። 8ኛው ምን ሊሆን ነው እንግዲህ? ዕርገት። ክብር ይግባው መድኃኒታችን ኢየሱስ ክርስቶስ በሐዋርያት ሥራ በሉቃስም አለ ምዕራፍ 24 ላይ በሐዋርያት ሥራ በተለይ ምዕራፍ 1 ላይ ቁጥር 9 ጌታችን ኢየሱስ ክርስቶስ ክብር ይግባውና ማረጉን የምናስብበት ትልቁ በዓል ነው። 9ኛው ደግሞ ጰራቅሊጦስ ነው። ይህም ደግሞ በሐዋርያት ሥራ ምዕራፍ 2 ላይ ተመዝግቦ የሚገኘው የጰራቅሊጦስ በዓል ነው። 9ኙ አበይት በዓላት ከኔ ቀጥላችሁ ድገሟቸው። 1 ትስብእት፣ 2 ልደት፣ 3 ጥምቀት፣ 4 ደብረ ታቦር፣ 5 ሆሳዕና፣ 6 ስቅለት፣ 7 ትንሣኤ፣ 8 ዕርገት፣ 9 ጰራቅሊጦስ ርደተ መንፈስ ቅዱስ። እነዚህ 9ኙ የእግዚአብሔር በዓላት ናቸው። ጰራቅሊጦስ ላይ ትንሽ ለየት ይላል ካመጣጡ። የጌታን ነገሮች ይናገርና 9ኛው ጰራቅሊጦስ ሲባል እንዴት ነው? መንፈስ ቅዱስ የወረደበት ነው። ኢየሱስ፣ ወልድ፣ አብ፣ መንፈስ ቅዱስ አንድ ናቸው። እርግጥ ወልድ ኢየሱስ በተለየ አካሉ ተጠምቋል። አብ አልተጠመቀም፣ መንፈስ ቅዱስ አልተጠመቀም። ኢየሱስ ክርስቶስ በተለየ አካሉ ከእመቤታችን ከድንግል ማርያም ያ ወልድ ሰው ሆኗል። አብ በስጋ አልተወለደም፣ መንፈስ ቅዱስ አልተወለደም። ጰራቅሊጦስ ላይ ምንድነው? አንትሙሰ ንበሩ ሀገረ ኢየሩሳሌም እስከትለብሱ ኃይለ እምአርያም ብሎ የተስፋውን ቃል ስለሰጣቸው ያ በዓል 9ኛ በዓል ተብሎ ይታሰባል። 9ኙ ንዑሳን በዓላትስ እነማን ናቸው? በሚቀጥለው መርሃ ግብራችን ላይ እናያለን። ዛሬ ግን ምን ተረዳን? ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ኢየሱስ ያላትን ክብር አያችሁትን? ይሄ በዓል በሌላ እምነት ውስጥ አለ? ይሄ በዓል በነከሌ ዘንድ አለ? እናንተ የተዋሕዶ ልጆች እነዚህም ሁሉ እግዚአብሔር ሰጥቷችሁ የቤተ ክርስቲያን ሄዳችሁ በማህሌት በቅዳሴ ትምህርት በመስማት እቤታችሁ ደግሞ በዓሉን በማክበር የምታሳልፉት ከእግዚአብሔር ጋር ያላችሁ ግንኙነት ጠንካራ ስለሆነ ነው። ኦርቶዶክስ ይህች ናት። የተዋሕዶ እምነትም ይሄ ነው። ክርስትና ማለትም ይሄ ነው። በጠባቡ መንገድ ግቡ፣ በእውነተኛይቱ መንገድ ሂዱ። አንድ እግዚአብሔር፣ አንድ ሃይማኖት፣ አንዲት ሃይማኖት፣ አንዲት ጥምቀት። ሁልጊዜ እግዚአብሔር ለኛ የሰጠን ይሄ ነው። ሰዎች የፈለጉትን ቢሉ መጽሐፍ ቅዱስ ያለው ይሄንን ነው። 9ኙ አበይት በዓላት አይተናል። ደግሞ 9ኙን ንዑሳን በዓላት እንመልከት። መጽሐፈ አሚን ወሥርዓት ከሚለው የሃይማኖትና የሥርዓት መጽሐፍ በገጽ 93 ላይ ያለውን ባጭሩ ነግራችኋለሁ። እዛ ላይ ስትሄዱ ግን ዝርዝር ሁኔታው አለ። በዓሉ መቼ እንደሚከበርም ሁሉ ታገኛላችሁ። ይህችን ሰዓት የሰጠን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ቃሉን ለመስማት የፈቀደልን እግዚአብሔር ስሙ የተመሰገነ ይሁን። በረድኤቱ በቸርነቱ ያልተለየን እግዚአብሔር ስሙ የተመሰገነ ይሁን። አሁን የምናያቸው ሁሉ ለእኔና ለእናንተ የተደረጉ ናቸውና ይህን ያደረገልን ኃያል አምላክ ምንም የምንሰጠው የምንከፍለው ገንዘብ አይደለም፣ ሌላም አይደለም፣ ተመስገን ብቻ ነውና እስቲ ሁላችሁም አሁን እግዚአብሔር ሆይ ተመስገን በሉ። አሜን።
እሱ ለዘላለም ምስጉን ይሁን። ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስን አታውቅም ብለው የሚያስቡ ሰዎች ካሉ አይደለም ኦርቶዶክስን ራሳቸውን አያውቁ። ኦርቶዶክስ ቤተክርስቲያን ለምንድነው ስለ ኢየሱስ የማትሰብከው ብለው የሚናገሩ ካሉ ወይ ተንኮለኞች ናቸው ወይ አላዋቂዎች ናቸው። ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረቷ ችንካር፣ ጉልላቷ የሾህ አክሊል፣ እያንዳንዱ ነገሯ ኢየሱስን የሚሰብክ ነው። በቃ ከወጣችሁ ወጣችሁ፣ ኦርቶዶክስ ካልሆናችሁ አይደላችሁ። ስለ ኦርቶዶክስ ምን አናገራችሁ? ያውም ደግሞ ማታውቁትን። ኦርቶዶክስ ቤተክርስቲያን ለበሰው ለእግዚእነ ኢየሱስ ክርስቶስ እንደተባለ የምእመናኑ ልብሳቸው ሳይቀር ኢየሱስን የሚሰብክ ነው። በሰም ትርጉሙ፣ በወርቅ ትርጉሙማ ስጋው ደግሞ ተቀብለን እንኖራለን አማናዊ ብለን። ለማንኛውም 9 ንዑሳን የኢየሱስ የጌታችን በዓላት፣ አንደኛ መስቀል መጋቢት 10፣ እንደዚሁ ደግሞ መስከረም 17፣ 16 በቅዳሴ ቤቱ እነዚህ የምናከብራቸው ሁሉ መስቀል ናቸው። ስለዚህ መስቀል በዓል ነው። ንዑሳን በዓላት አንደኛ መስቀል፣ የተገኘው መስቀል የኢየሱስ ክርስቶስ ነው። 2 ስብከት፣ ይህም የነቢያት ጾም በሚጀምርበት ጊዜ በየሳምንቱ ከምናስባቸው ውስጥ ያሉ በዓላት ናቸው። ይህም ቅዱሳን ነቢያት ስለ ኢየሱስ ክርስቶስ ሰው መሆን ወልዶ መድህን ንሰብክ እንላለን በቤተክርስቲያናችን። ስለዚህ ስብከት ሁለተኛው በዓል ነው። 3 ብርሃን፣ በዚህም በቤተክርስቲያናችን ይሄ በዓል ይከበራል። ብርሃንህን ላክልን ኢየሱስ ክርስቶስን ፈኑ ብርሃነከ፣ ብርሃንህን ላክልን እያለን የምናከብረው፣ ፈኑ እዴከ፣ እጅህን ላክልን እያለን የምናከብረው የኢየሱስ በዓል ነው። መዳናችን ነው። አሁን በዚህ ሁሉ ውስጥ እንዴት እግዚአብሔር ለእናንተ ምን እንዳደረገላችሁ አስቡ። በቃ ሁሉ ነገር እኮ እኛን ከሲኦል ለማውጣት ነው። ብርሃንን ላክልን፣ ጨለማችሁ ይራቅላችሁ፣ ብርሃን ይክበባችሁ። 4ኛ ኖላዊ እረኛ፣ እኔ መልካም እረኛ ነኝ ብሎ በዮሐንስ ወንጌል ምዕራፍ 10 ላይ እንደነገረን ኖላዊ አምላካችን እግዚአብሔር እንዴት የኛ ጠባቂ እንደሆነ ልበ አምላክ ዳዊት በመዝሙር 22 ላይ እግዚአብሔር እረኛዬ ነው እንዳለ፣ ወይም ደግሞ የዮሴፍ ጠባቂ ወይ ተገለጥ እያልን በዚህ ቀን እግዚአብሔርን የምንማጸንበት ዕለት የኢየሱስ ክርስቶስ በዓል ነው። 5 ጌና፣ የጌና በዓል ደግሞ የገና አይደለም። ገና ልንለው እንችላለን፣ ችግር የለም። ለምን ገና ስላችሁ እንዳይምታታባችሁ ነው። ገናም አንድ ነው። ግን ቃሉ ያልኩት ገና ሳይሆን ጌና ብያለሁ እና ጌናም አለ ገናም አለ፣ አንድ ነው። በሱ ባጻጻፉ ነው ጌናና ገና ይለያያል ያልኳችሁ። በዓሉም ደግሞ ይለያያል። ልደት አለ አይደል? ገና ብለን የምናከብረው ይሄ ጌና እኮ ነው። ስለዚህ ምን ማለት ስንል በ28 የምናከብረው አለ። በ4 ዓመት ራሱ 28 ላይ እናከብር የለ። ጌና ራሱ በዓል ማለት ነው። ትልቅ በዓል ማለት ነው። ገና ማለት እኮ ትልቅ በዓል ነው። ቤታችን ውስጥ ትልቅ የሚባለው ምንድነው? ቤት ውስጥ ትልቅ ነገር እንደው በተለይ በገጠር በዚህ ያላችሁ አዲስ አበባም ቢሆን አሁን ሌላ ነገር እየተቀረ ጋን እንደሌለ ጋን ትልቅ ማለት እኮ ነው። ገና ይሄ የምናከብረው የጌታ በዓል በ28 የምናከብረው በዓል ነው። ታኅሳስ 28 ላይ ይከበራል። 6ኛ ግዝረት፣ ጌታችን ኢየሱስ ክርስቶስ አንድ ነገር እወቁ፣ አልተገዘረም፣ አልተገረዘም፣ ግዝረት ሄዷል። ምክንያቱም የኢየሱስ ደም የሚፈስ፣ ይሄ ትንሽ ረቀቅ ያለ ነው። ለሚገባው ይግባው፣ ለማይገባው እኔ ማልጨነቅ እግዚአብሔር የማይጨነቅም። አቅረብኩ ለከ እሳተ ወማየ ነው ያለው። ወደምትፈልገው እጅህን ላክ ነው ያለው። በዚህ ጋር ጠባብ በር አለ ግባ፣ በዚህ ጋር ሰፊ አለ። እንደዛ ነው የወንጌል ነገር። አውቀህ የመዳንህን ነገር አዘጋጅ። የ8ኛው ሺህ ቅጥፈትና ርኩሰት ለዘላለም እሳት ከሚዳርግህ ውጣ። ኦርቶዶክስን እወቃት፣ በሷም ተመርተ ዳን። ይሄ ሁሉ የመዳን ነገር ነው። እሱን ነው የምናየው። ስለዚህ ግዝረት ጌታችን አልተገዘረም። ደሙ ከአርብ በፊት አይፈስም። ደም ከፈሰሰ ድነት ነው በፍጹም። ሲሄድ ግን ምላጩ ቀልጦ የገራጁ ወስደውታል በ8ኛ ቀን ወደ ግዝረት። ያ ግን እንድታውቁት ፈልጋለሁ።
ምላጩ ቀልጦበታል። ግዝረት ግን ተፈጽሟል። ስለዚህ በዓሉን ግዝረትን እናከብራለን። በስድስተኛ ቀኑ ራሱ የታወቀ ነው። ይሄን በዓል የምናከብርበት ጥር 6 ላይ ይሄ በዓል ይከበራል። 7 ስምዖን የተባለው በዓሉ ስሙ ስምዖን ተባለ እንጂ ጌታን ስምዖን ያየበት ቀን ነው። ጌታ የተገለጠበት ቀን፣ የታየበት ቀን ተወልዶ ስምዖን ለምን ተባለ? ስምዖን በቃ አምላክ ሆይ እንደው ይሄን ቀን ሳታኛ አትግደለኝ ብሎ ስለነበረ በመንፈስ ቅዱስ ተረድቶ ሲጠብቅ ስለነበረ ጌታን ባገኘ ጊዜ ግን ምን አለ? አሁን ግን ባሪያህን በሰላም አሰናብተው ብሏል። ይሄ ታሪክ የሚታወቀው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነው። በሌሎች አይታወቅም። እህት አብያተ ክርስቲያናት ይታወቃል ታሪኩ። የስምዖን ታሪክ እንዴት እንደነበረ እንዴት ይጠብቅ እንደነበረ መጽሐፍ ቅዱስ ላይ የሚነግረን ትንሽ ነገር ነው። ይጠብቅ ነበር፣ ተረድቶ ነበረ። ከዛ በኋላ መጣ፣ ሽማግሌ ነው መጣ፣ እመቤታችንን ተናገረ፣ ልጁንም ኢየሱስ ክርስቶስን አቀፈው፣ ሁለቱንም ባረካቸው እያለ ይናገራል። እሱ ተባረከ እንጂ። ስለዚህ ያ ስምዖን ተብሎ የታወቀው ጌታ ኢየሱስ ክርስቶስ እሱ ለስምዖን የተገለጸበት እመቤታችንና ዮሴፍ ልጁን ይዘው በ40 ቀን ወደ ቤተ መቅደስ የሄዱበት ቀን ነው። ይሄ ነው ስምዖን የተባለው የሚከበረው። 7ኛው ይሄ ነው። 8ኛ ቃና ዘገሊላ ነው። ቃና ዘገሊላ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከድንግል ማርያም ጋር ሰርግ ቤት ተጠርቶ እንደሄደ ነው። ደቀ መዛሙርቱ ሁሉ በዛ ነበሩ። እመቤታችንም አለች። ከልጇ ጋር ሰርግ ሄደች። አይገርምም? አንዳንዴ እንደሱ ታስቡታላችሁ። ይሄንን በዚህ መልክ አስቡት። ኢየሱስ ከእናቱ ጋር ሰርግ ቤት ሄደ። እመቤታችን ከልጇ ጋር ሰርግ ቤት ሄደች። ኢየሱስ ክርስቶስ ሰርግ ቤት ና እንሂድ፣ እናቴ ማርያም ነይ ሰርግ ቤት እንሂድ። ሳያወሩ ነው ሄዱት። ስላልተጻፈ እኮ አላወሩም ማለት አትችሉም። ከዛ ሰርግ ቤቱ ደግሞ ቁጭ ብለው የሆነው ነገር እኮ ነው። ልጄ ወይን ጠጅ የላቸው አለቀባቸው እኮ። እናቴ ወይ ካንቺ ሰው የሆንኩት ገና ደሜን ልሰጣቸው አለም እንዴ? እንኳን ይሄን ወይን ጠጅ ልጄ የሚላችሁን አድርጉ። ጋኖቹ ውሃ ተሞሉ፣ አለቀ። ቃና ዘገሊላ 9ኛው በዓል ይሄ ነው። ድንቅ ነው። ቃና ዘገሊላ ይገባል። አንዳንድ ሰዎች መስቀልን በዓልን አንዳንድ ጽሁፎች ላይ በሁለት የሚያስቀምጡ አሉ። እሱን ገልጬላችኋለሁ። እዚህ ላይ መስቀል መስከረም 17ንም መጋቢት 10ንም ሁለቱን ሊያከብሩ አይደለም። አንዱ መስቀል ነው የሚከበረው፣ በአንድ ላይ ነው የሚከበረው። ሁሉ መስቀል ነው። ቃና ዘገሊላ አንዱ መታሰብ ያለበት በዓል ነው። 9 ደብረ ዘይት ነው። ደብረ ዘይት በዓል ደግሞ በእኩሌታ ጾም ላይ አብይ ጾም እኩሌታ ላይ የምናከብረው የደብረ ዘይት በዓል አለ። ሁልጊዜ ጾም ላይ ነው የሚሆነው። የደብረ ዘይት በዓል ሁልጊዜ ጾም ላይ ነው። ይሄም የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ መምጣት የሚነገርበት ነው። አያችሁ፣ ለእናንተ ሲል እግዚአብሔር ኢየሱስ ክርስቶስ ከሰማይ ሰማያት ወርዶ ሰው ሆነ። ለእኔና ለእናንተ ሲል ከኃጢአት ያነጻን ዘንድ ያድነን ዘንድ ብርሃኑን ላከልን፣ እጁ ላከልን። ብርሃነከ ከላይ ብርሃን መጥቶ ምድር እንደሚደርስ ከላይ ሳይለይ እዚህም አልተለየም። ስለኔና ስለእናንተ በዮርዳኖስ ወንዝ በአብይ በዓል እንዳየነው ተጠምቆ ልጅነትን ሊሰጠን ለኔና ለእናንተ መንፈስ ቅዱስን ሲልክ ለኔና ለእናንተ ሲወለድ ለኔና ለእናንተ ዳግም ሲመጣም ደብረ ዘይት ለኔና ለእናንተ። አንዳንድ ሰዎች እንደው የዛን ጊዜ የት ነው የሚሄደው? የት ትሄዳላችሁ? ኢየሱስ በደሙ ፍሰት አድኗችሁ ስጋውና ደሙን ተቀበላችሁ ኦርቶዶክስ ሆናችሁ የት ልትሄዱ ነው? በቀኙ ነው የምትቆሙት። የድንግል ምልጃ ብቻ ያቆማችሁም እንዴ? በላይ ሰብን በምልጃ እንዴት እንደረዳችሁ አታውቁም? እኛ እንመካም እንደው ድነናል፣ ገነት ለምንገባው ትህትና አለ። እመቤታችን ድንግል ማርያም እንደምትወልደው እያወቀች ልጇን ወዳጇን ኢየሱስ ክርስቶስን እንደምትወልደው እያወቀች እንኳን ትሁት ነች። እኛም ያ ነው። ትሁታንን ኦርቶዶክሳውያን አንፎክርም፣ ድኛለሁ አንፎክርም። በኢየሱስ ክርስቶስ ደም ግን ገነት እንደምገባ አውቃለሁ። ሌሎቹ ግን ኢየሱስ በማለት የሚድኑ ይመስላቸዋል። ማቴዎስ 7:21 ምን አለ? ስጀምር የተናገርኩት ቃል ነው። አላውቃችሁም። ዕውር አብርተን አላውቃችሁም። ጎባጣ ክንተን በስምህ አላውቃችሁም። ትንቢት ተናግረን ድንቅ ተአምራት አድርገን አላውቃችሁም። አታውቁኝም። ሌላ ኢየሱስ ነው እሱ። እኔ አምላክ ነኝ፣ የድንግል ማርያም ልጅ ነኝ። እኔ ሐዋርያትም አሉኝ፣ እኔ ነቢያት አሉኝ። እኔን አላወቃችሁም። ያወቁኝ አለ ኤፌሶን 2:20 ላይ በነቢያትና በሐዋርያት መሰረት ላይ ታንጸዋል። እኔ ነኝ መሰረታቸው ለሁሉም አለ።
9 ንዑሳን በዓላት እነዚህ ናቸው። አወቃችኋቸው? ጻፏቸው፣ ደግማችሁ ስሙት፣ ተረዱ። እናንተ የትምህርት ደስ ካላችሁ ለሌሎች ደግሞ እንዲደርስ ላይክ አድርጉት፣ ሼር አድርጉት። አዲስ ከሆናችሁ ደግሞ ሁልጊዜ የእግዚአብሔር ቤተሰቦች ናችሁ ለመማማር በዚህ ተገኙ። ቀጣዩ ወሳኝ ነገር አለ። እነዚህ 18ቱ ያየናቸው የጌታ በዓላት ተብለዋል፣ ተወስነዋል። ታዲያ የቅዱሳን በዓላትን ለምን እንደምናከብረው በኦርቶዶክስ ምንድነው የቅዱስ በዓል? የቅዱሳን በዓል የወንዶችም የሴቶችም ቅዱሳን ቅዱሳት አሉ። ለምን እንደምናከብረው ቀጥሎ እሱን እንማራለን። ደግሞ ያድርሰን። ኢየሱስ ክርስቶስ ከሰማይ ሰማያት ወርዶ ደሙን አፍስሶ ያዳነን ክብር ምስጋና ይግባው። የልባችሁ ሐሳብ ይፈጸም። የድንግል ምልጃ ይለያችሁ። የቅዱሳን በረከት ይደረባችሁ። ሕይወታችሁ ሙሉ ያርግላችሁ። እንደ ዶኪማስ ጓዳ ባዶ የሆነው ሕይወታችሁ ሙሉ ያርግላችሁ። የድንግል ምልጃ ከክፉ ይሰውራችሁ። ሀገራችንን ሰላም ያርግልን። በቃ ብሎ ምሕረቱን ይላክልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ኃያል አምላክ ክብር ምስጋና ይግባው። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። አሜን።